ነገ ማለትም ከአንድ ቀን በኋላ ጥር 18። ለመሆኑ ጥር 18 ምን አለ እንዴ? አላወቃችሁም እንዴ? በማንኛውም ምድራዊ ችግር ላይ ሆነን ስሙን ስንጠራው ከአውሎ ነፋስ ፈጥኖ የሚደርስልን ቅዱስ ሰማዕት። አዎ ስሙን በመጥራት ብቻ ጠላቶቻችንን እንደ ትቢያ የሚበትንልን፣ እንደ ጢስ የሚያተንልን ቅዱስ። እጅግ በጣም ይገርማል እኮ። በበሽታም ቢሆን በሐዘንም ቢሆን በችግርም ቢሆን በማንኛውም ምድራዊ ጭንቅ ላይ ሆነን በእስር ቤትም ቢሆን በጦርነት ሜዳም ቢሆን በፍርድ አደባባይም ቢሆን በወራጅ ወንዝም ቢሆን በመርከብ ላይ ቢሆን በአየር ላይ ቢሆን ክፉ ሰው ቢገጥመን፣ ሽፍታ ቢገጥመን፣ ክፉ አውሬ ቢገጥመን፣ እሳት አደጋ ቢደርስብን፣ እንዲሁ በማንኛውም ጭንቅና ችግር ላይ ሆነን ስሙን 3 ጊዜ ስንጠራው ማለትም አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን ብለን ስንማጸነው እንደ አይን ጥቅሻ ከአውሎ ነፋስ ፈጥኖ በመድረስ ከችግራችን የሚያላቀቀን ሊቀ ሰማዕታት። አደራ ብያለሁ፣ አደራ። ልዩና አስደናቂ የሆነውን ቃል ኪዳኑን ወደ መጨረሻ እመጣበታለሁ። ይህንን ቪዲዮ አንድ ቀን ቀድሜ የሠራሁበት ምክንያት ሁሉም ሕዝበ ክርስቲያን የጥር 18ን ዓመታዊ ክብረ በዓል አውቆና ተረድቶ ቃል ኪዳኑንም ተገንዝቦ ለበዓሉ እንዲዘጋጅ ከማለት ስለሆነ የምትችሉ በጣም ብዙ ጊዜ ካልሆነም በዕለተ ቀኑ ልክ 18 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ነገ ጥር 18 አንድ ቀን ቀረው። አቤት አቤት አቤት! እንኳን አደረሳችሁ። በእውነት በሰባዎቹ የዓለማችን ምሕረት የለሽና ጨካኝ ነገሥታት መካከል ለ7 ዓመታት ያክል እየሞተ እየተነሳ የክርስቶስን ወንጌል የሰበከ ቅዱስ ሰማዕት፣ ሆድ በጥብጦ አንጀት ቆራርጦ የሚጥል የተለያየ አስማተ ሰይጣን የተደገመበት መርዝ እያመጡ ቢያጠጡና ቢግቱትም እርሱ ግን በአምላኩ በእግዚአብሔር በመታመን መርዙ ላይ እያማተበ እየጠጣ እንደ ፀሐይ እያበራ እነዚህን መሰሪና ጠንቋዮች አስማተኞችም መሬትን በእግሩ እየረገጠ ጸበልን እያፈለቀ እያጠመቀ ወደ ክርስትና ሲመልስ የነበረ ድንቅ ሰማዕት፣ ጨካኙና ክፉ ከሃዲው ዱዲያኖስና ሰባዎቹ ነገሥታት የመድኃኔ ዓለም የኢየሱስ ክርስቶስን አምላክነት አሳየን አስረዳን ቢሉት የደረቁትን እጽዋት አለምልሞ የለመለሙትን እጽዋት ደግሞ አድርቆ ከሞቱ ከ480 በላይ ዓመት የሆናቸውን ሙታንን አስነስቶ መድኃኔ ዓለም ኢየሱስ ክርስቶስ እውነተኛ አምላክ እንደሆነ ያስመሰከረ ታላቅ ሰማዕት፣ ጨካኙ ንጉሥ ዱዲያኖስ በእንጨት ላይ ቢያሰቅለው፣ ሥጋውን በመቃን ቢያስፈትተው፣ ረጃጅም የብረት ችንካር ያለበት የእግር ጫማ አዘጋጅቶ ያንን አስለብሶ ሂድ እያለ ቢያሰቃየው፣ በሰባ ችንካሮች ቢያስቸነክረው፣ አናቱን በመዶሻ ቢያስቀጠቅጠው፣ በሆዱ ላይ ከባድ ድንጋይ አሳስሮ ቢያንከባልለው፣ ይሄ ቅዱስና ድንቅ የሆነ ሰማዕት ግን ይህንን ከሃዲ ንጉሥና ሰባዎቹን ክፉ ነገሥታት ሳላሳፍራቸው እባክን ነፍሴን አትውሰዳት ብሎ መከራውን ሳይሳቀቅና ሳይፈራ ወደ አምላኩ የጸለየና የተማጸነ ድንቅ ቅዱስ ንጉሡ ዱዲያኖስ የዚህን ቅዱስ ሰማዕት ሥጋውን በመንኰራኩር ፈጭታችሁ በብረምጣድ ቆልታችሁ ይድራስ የተባለ ትልቅ ተራራ ይወስዳችሁ በንፋስ በትኑት ብሎ ቢያዝዝ ጭፍሮቹም በታዘዙት መሠረት የዚህን ቅዱስ ሰማዕት ሥጋ በመንኰራኩር ፈጭተው በብረምጣድ ቆልተው ይድራስ የተባለ ተራራ ላይ ወስደው በንፋስ ቢረጩትና ቢበትኑት የዚህ ቅዱስ ሰማዕት ያረፈበት ሳር፣ ቅጠል፣ ዛፍ፣ ድንጋይ በሙሉ አንደበት አውጥተው ጊዮርጊስ ቅዱሱ ለእግዚአብሔር፣ ጊዮርጊስ ሰማዕቱ ለእግዚአብሔር ብለው ያመሰገኑለት ይህ ኃያል መስተጋድል ገባሬ መንክራት ፀሐየ ልዳ ኮከበ ፋርስ የኢትዮጵያው ገበዝ ሊቀ ሰማዕታት ማር ቅዱስ ጊዮርጊስ ነገ ማለትም ከአንድ ቀን በኋላ ጥር 18 ዝርወተ አጽሙ ማለትም ይድራስ የተባለ ትልቅ ተራራ ላይ ሰውነቱን፣ ገላውን፣ አካሉን በመንኰራኩር ፈጭተው በብረምጣድ ቆልተው በንፋስ የበተኑበት ዓመታዊ ክብረ በዓሉ ነው። ሊቀ ሰማዕታት ገባሬ መንክራት ኃያል መስተጋድል ቅዱስ ጊዮርጊስ ማንኛውም ሰው ወንድም ሆነ ሴት ትንሽም ሆነ ትልቅ ቢታመሙ፣ ችግር ቢደርስባቸው፣ በመከራ ቢወድቁ፣ በፍርድ አደባባይም ቢቆሙ፣ በወህኒ ቤትም ቢታሰሩ፣ በጦርነትም ቢሆን በባህር በወራጅ ወንዝም በመንገድም ቢሆን በክፉ ሰው እጅ ላይ ቢወድቁ፣ ሽፍታም ቢያገኛቸው፣ አውሬም ሊበላቸው ቢል፣ የእሳት አደጋም ቢደርስባቸው ወይም ደግሞ ክፉ አሟሟት ቢገጥማቸው፣ እንዲሁ በአጠቃላይ የሰው ልጆች በምድር ላይ በሚገጥማቸው በማንኛውም ችግርና ስቃይ መከራ ላይ ቢወድቁ ስምህን ጠርተው 3 ጊዜ ቢማጸኑ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን ብለው ቢጸልዩና ቢጮኹ ቢማጸኑ ያን ጊዜ ፈጥኜ ደርስላቸዋለሁ፣ እራራላቸዋለሁ፣ አድናቸዋለሁም ለጠየቁት ጥያቄና ጸሎትም ቶሎ መልስን እሰጣቸዋለሁ የተባለ ሊቀ ሰማዕታት ስለ ስሜ የደረሰብህን መከራና ያገኘህን ስቃይ በሙሉ የሚያወሳውን የገድልህን መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ
ገዝቶም ሆነ አስፎ በቤቱ ያስቀመጠ ስሙን በሕይወት መጽሐፍ እጽፈዋለሁ፣ ኃጢአቱንም አስተሰርይለታለሁ፣ የአንተ ልጅም አደርገዋለሁ። ምን ይሄ ብቻ በአንድነትም ከአንተ ጋር አኖሯለሁ፣ ለዘለዓለምም አልጥለውም የተባለ በአንተ ስም የተማጸነውን ሴትም ይሁን ወንድ ልጁን በአንተ ስም የሰየመውን የተባረከ የተቀደሰ ልጅ አድርገዋለሁ፣ እስከ ዘላለምም ከእርሱ ጋር እኖራለሁ። የአንተንም ስም ይዟልና በየጊዜው ደስ አሰኘዋለሁ። በስምህ በተሠራች ቤተ ክርስቲያን፣ በስምህ በተሰየመች ቤተ ክርስቲያን ጸሎት ለማድረግ የሚሄደውን፣ በዓልህን ለማክበር የሚሄደውን፣ በአንተ ስም ለመማፀን የሚሄደውን፣ ለቤተ ክርስቲያንህ ማንኛውንም አቅሙ የፈቀደውን ትንሽም ይሁን ትልቅ ስጦታ መባዓ ነዋየ ቅድሳት ያበረከተውን ሰው ሁሉ እንደዚሁም ደግሞ በአንተ ስም ለተራበ ያበላው፣ ለተጠማ ያጠጣው፣ ለታረዘ ያለበሰውን፣ የተከዘና ያዘነውን ሰው ደግሞ በአንተ ስም ያጽናናውን ሰው እንደዚሁም ደግሞ የተከበረ የዝክረ በዓልህን ቀን ማለትም ጥር 2 የተወለድክበትን፣ ጥር 18 አጽም የተበተነበትን፣ ሚያዝያ 23 አንገት የተሰየፈበትን እንደዚሁም ደግሞ ህዳር 7 ቅዳሴ ቤትህንና ነሐሴ 16 ፍልሰተ አጽምህን እነዚህን አበይት በዓላቶችን ያከበረውን ሰው በሙሉ እኔ ቃሌ የማያብል እውነተኛ አምላክ ነኝና በዚህም ዓለም በወዲያኛውም ዓለም እርሱ ሕይወቱን ከአንተ ጋር በአንድነት እንዲኖር አደርገዋለሁ የተባለ ሰማዕት በአንተ ስም እንግዳ የሚቀበልን ሰው በሙሉ ኃጢአቱን አስተሰርይለታለሁ። ወዳጄ ጊዮርጊስ ሆይ ከእናቶች ማኅፀን ከወጡት መጥምቀ መለኮት ቅዱስ ዮሐንስን የሚያክል እንደሌለ ሁሉ ከዚህ በፊት ሰማዕታት ከሆኑት ከዚህ በኋላም ሰማዕታት ከሚሆኑት ከማኅበረ ሰማዕታት በሙሉ አንተን የሚመስል የለም አይኖርም ብዬ እምልልሃለሁ። ለዚህም ማረጋገጫ የሆንልህ ዘንድ በሰማይ አንድ ሥርዓትን ዘርግቼልሃለሁ። እርሱም ማንኛውም ነፍስ ማንኛውም ነፍስ ጻድቅም ትሁን ኃጥእ ከሞተች በኋላ ወደ እኔ መጥታ ፍርድን ከመቀበሏ ወደ ፍርድ አደባባይ ከመቅረቧ በፊት ለቅድስት ሥላሴ የአምልኮ ስግደትን ለእናቴ ለቅድስት ድንግል ማርያም የጸጋ ስግደትን ከሰገደች በኋላ ለአንተ የአክብሮት ስግደትን ሳትሰግድ ፍርድን አትቀበል ብዬ በሰማይ ሥርዓትን ዘርግቼልሃለሁ አለው። ይህ በጠሩት ጊዜ ከአውሎ ንፋስ ፈጥኖ የሚደርሰው ኃያል መስተጋድል ገባሬ መንከራት ኮከበ ፋርስ ፀሐየ ልዳ የኢትዮጵያው ገበዝ ሊቀ ሰማዕታት ቅዱስ ጊዮርጊስ ነገ ማለትም ከአንድ ቀን በኋላ ጥር 18 ዝርወተ አጽሙ ማለትም ይድራስ የተባለ ትልቅ ተራራ ላይ አካሉን በመንኮራኩር ፈጭተው በብረምጣድ ቆልተው በንፋስ የበተኑበት ዓመታዊ ክብረ በዓሉ ነው። ወገኖች የሊቀ ሰማዕታት የቅዱስ ጊዮርጊስን በዓል ላከበርን ሰዎች ምን እንደሚደረግልንና ምን እንደሚሰጠን እንግዲህ አወቅን። ታዲያ ይህንን ቪዲዮም አንድ ቀን ቀድሜ የሠራሁበት ዋናውና ትልቁ ምክንያት ቃል ኪዳኑን ሰዎች ተረድተውና አውቀውት ለበዓሉ ቀድሞ እንዲዘጋጁ ከማለት ነው። ሰሞኑን እንደምታዩት ቪዲዮዎች እየታዩ ስላልሆነ ይሄ ቪዲዮ ለሁሉም ሰው እንዲዳረስ የምትችሉትን ያክል ኮፒ ሊንክ አድርጉልኝ። የምትችሉ 18 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከፈጥኖ ደራሹ ከሊቀ ሰማዕታት ማር ቅዱስ ጊዮርጊስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር፣ ጽናት አይለየን። አሜን። ይቆየን።